ለምንድን ነው ልጅ ሳላስብበት ያልካት ነው የኔ ጥያቄ። በዚህ ሰዓት ነው የሚታየኝ ሜላት ሳትሆን አንድ የሰው ነፍስ ነው። ገባሽ? እሷ የሆነ ነገር ብትሆን ተጠያቂ ነኝ አይደለም። ሚዲያ ላይ ወጣው እኮ ንገሪኝ። ይሄ ውሸቷን ነው። ለምን አትረዳትኝ? አንተን ቀልብ ለመሳብ እኮ ነው እንደዚህ ያደረገች ያለችው። አይደለም በምን እርግጠኛ ነሽ እንዴ? አይደለም ሲጀመር አንቺ ይኸውልሽ መሲ ልጅቷ እኮ ጤነኛ አይደለችም ሲጀመር። አንደኛ ነገር አንቺ ምን አገባሽ? እሷን ነው የምትፈልገው ወይስ እኔ ነው? መሲ በዚህ ሰዓት እያስመረጥኩ ልመልስልሽ መግባት ትችላለሽ። ነፍሴን በሰው ደስታ ሰላም ስሞላበት ስሜቴን ጎድቼ ለኔ ሳልኖርበት ሰጠው ብዬ ነበር ፍቅሬንም በትኜ መልሴ ሲሆን ግፋት ተሸነፍኩ አዝኜ ድኔ ተቀምጦ ስጋዬ አመዳፋሽ አርጎኝ እጣዬ። ሰላም እንዴት ናችሁ? ውድና የተከበራችሁ የሁላችንም ቤተሰቦች ደህና ናችሁ? እንዴት ናችሁ? እኔ ደህና ነኝ፣ እግዚአብሔር የተመሰገነ ይሁን። ማለት ያው እኔ ደህና ነኝ ያልኳችሁ ምክንያት ምንድነው? በዚህ ሰዓት ላይ ከራሴ በስተቀር ስለማንም ሰው ደህና መሆን አለመሆን እንደዚህ ነው ብዬ መናገር የምችልበት ሁኔታ ላይ አይደለሁም። ምክንያቱም መቼም ሁላችሁም እየተፈጠረ ያለውን ነገር እያያችሁ ነው ብዬ አስባለሁ። ማለት ምናልባት ቪዲዮ ያልደረሳችሁ ሰዎች ወይ ደግሞ በስራ ምክንያት ብቻ የኛን ቪዲዮ መከታተል ያቆማችሁ ሰዎች ካልሆናችሁ በስተቀር እየተፈጠረ ያለው ነገር በሙሉ ምንድነው የአደባባይ ሚስጥር ነው ምናምን ከሆነ በጣም ቆይቷል። በጣም ብዙ ሰዎች ጋር ደርሷልና የሆነ ግራ መጋባት ጀምሬያለሁ። አላቅም አካባቢ ላይ ያሉ ሰዎች በሽተኛ መሆን ጀምረው ይሁን ወይ ደግሞ እኔ በሽተኛ መሆን ጀምሬያለሁ የሚለው ነገር በጣም ጥርጣሬ እየፈጠረብኝ ነው። ማለት በቃ ብቻ ነገሮች እኔ ከማስባቸው ውጭ በጣም እየሄዱ ነው ያሉት እና በቃ የሆነ ዛሬ ላይ ምንድነው በቃ ይሄ የሚፈጠረው ነገር ችግሩ እኔ ጋ ነው ወይስ ደግሞ ሌሎች ሰዎች ጋር የሚለውን ነገርም በደንብ በግልጽ ማወቅ ፈልጋለሁ። የምር ማለት የሆነ እየተፈጠረ ያለውንም ነገር እስኪ እናንተ በኮሜንት የሆነ ነገር በሉኝ። የምሬን ነው፣ ግራ ነው የገባኝ። በቃ አላቅም ብቻ እንዳልኳችሁ ነው። መቼም ከአካባቢያችሁ ያለ ሰው የሆነ ችግር ሁሉም ሰው መቼም ችግረኛ ከሆነ እኔ ብቻ ከሆነ ችግሩ ሊገባኝ አልቻለው ጥፋተኛ ወይ ደግሞ በሽተኛዋ እኔ ነኝ ብዬ አስባለሁ። እና ዛሬ ላይም ይሄን ነገር ለማረጋገጥ ወይም ደግሞ በቃ ዛሬ ላይ ያለውን እውነታ ለራሴ ለማወቅ ነው የመጣሁት። እናንተም ጋር ያለው ነገር ግልጽ ሆኖ እኔ ጋር እንዲደርስ ፈልጋለሁ። ከዛ በተጨማሪ ደግሞ ቤኪ ጋርም ያለውን ነገር በደንብ በይበልጥ እሱ ጋር ያለውን ነገር በደንብ ማወቅ ፈልጋለሁ። ምክንያቱም እሱ ለራሱ በጣም እኔንም ግራ እያጋባኝ ስለሆነ ማለት ነው። እየተፈጠሩ ያሉትን ነገሮች በቃ እያየው ነው ማለት በጣም የሚባል ነገር የለውም። ሁሉም ነገር እያያችሁት ስለሆነ ነገሮች እንደዛ ተፈጠሩ። አሁን ላይ ደግሞ ያው ትላንትና የተለቀቀውን ቪዲዮ አይታችኋል ብዬ አስባለሁ። የትላንቱ ቪዲዮ ላይ ያው ልጅቱ ራሷን ለማጥፋት ሞክራለች። ስለዚህ ቤኪ ደግሞ ላስብበት ብሏታል። እሱን ያየሁት ነገር እንግዲህ ከቪዲዮ የተረዳሁት ነገር ይሄን ነው። ምናልባት እናንተ በሌላ መልኩ ከተረዳችሁት እስኪ አስረዱኝ። የምሬ ነው ማለት እኔ ከሰው ሁሉ ላይ የተለየው እየመሰለኝ ስለሆነ ነው። በቃ የሆነ ሰው የሚያስበው አስተሳሰብና እኔ የማስበው አስተሳሰብ አንድ አይነት አልሆንልኛልና እስኪ አስረዱኝ። ቪዲዮ እኔ እንደገባኝ እንደዛ ነውና ምንድነው ዛሬ ላይ የመጣውበት ነገር የቤኪ እሺ ማለቴ እሺ ማለት ስላችሁ ላስብበት ማለቱ ጥያቄ ፈጥሮብኛል። ስለዚህ ቤኪን ዛሬ ጠርቻለሁ። ከመጣ በኋላ በደንብ እንዲያስረዳኝ እፈልጋለሁ። ማለት የእውነት ማለት በጣም ብዙዎቻችሁ ጥያቄ ስለሆናችሁብኝ ነው ለኔ ለራሱ ማለት ለምንድነው መሲ እንደዚህ የምትዩ ምናምን ቤኪ ሌላ አንቺ ጋር ካልሆነ ለምን ሌላ ሰው ጋር ይሆን ምናምን ይሁን። እኔ እኮ ቤኪ ብቻውን ይቅር ቤኪ እንደዚህ ይሁን እንደዚህ ያልኩ አይደለም። እኔ መብቱም የለኝም እንደዛይ ማለት ነው። ግን ልጅቷ ምንድነው ከኋላ የመጣ አይና ወጣ ነው የሚባለው አባባሉ ራሱ የምሬን ነው። ማለት ትላንት መጣ ስለኛ ምንም ነገር ሳታቅ ማለት የሰው ልጅ እኮ ፍቅር አያያዘው አይባልም። የሰው ልጅ ማለት ሰዎች ነንና የሚፈጠርብንን ስሜት አናቀውም። ብዙ ነገሮች በህይወታችን ላይ ሊፈጠሩ ይችላሉ። ግን ደግሞ እሷ የመጣችበት መንገድ ትክክል አይደለም። የምታደርጋቸው ነገሮች ትክክል አይደሉም። በቃ ሁሉም ነገሮቿ ትክክል አይደሉም። እኔ እንደ እውነቱ ማለት ነው
የቤኪ ፍቅር ሳይሆን የሚያስፈልጋት ልጅ ሳይካትሪስት ነው የሚያስፈልጋት፣ ወይም ደግሞ አይምሮዋን የሚያከማቸው ያስፈልጋታል። ሲጀመር ጤነኛ አይደለች። እኔ እንደማስበው እንደ ሁሉም ማህበረሰብ ወይም ደግሞ እኔ እናንተ ሁላችንም እንደምናስበው አይነት አስተሳሰብ ያላት ልጅ ናት ብዬ አላስብም። ግራን የሆነችብኝ በቃ ትላንት መጣች ምናምን ግርግር ፈጠረች ምናምን በቃ የሆነ የሰውን አቴንሽን መሳብ ነው የፈለገችው። ግራን ያጋባች እና ብቻ ጤነኛ አይደለችም። ስለዚህ እቺ ጤነኛ ካልሆነች ሴት ጋር አብሮ እንዲሆን አልፈልግም። በቃ ልታውቁት የምፈልገው ነገር ምንም ቢሆን ቤኪ ገና ለገና እኔ ጋር አልሆነም ወይ ደግሞ ቤኪ እኔ ፍቅረኛ አይደለምና እሳት ላይ ሲጣድ ዝም ብያለሁ። ስለዚህ እናንተ መሲ ምን አገባሽ እንደዚህ ምናምን እንድትሉኝ አልፈልግም። በቃ እኔ የምፈልገው ነገር በቃ ምንድነው ማለት እየተፈጠረ ያለው ነገር አልገባኝ ብሎ ከሆነ አስረዱኝ። ይሄ ነው መንገድ ትክክል ነው፣ አንቺ ስህተት ነሽ በሉኝ። እኔ እናንተን የምሬን ነው ሳማችኋለሁ። ግን አንዳንድ ሰዎች አላችሁ ዝም ብላችሁ በጭፍን ልክ እንደ ልጅቷ የምታስቡ ሰዎች ማለት ነው። እኔ እናንተ መስማት አልፈልግም። ግን በቃ አሁን ላይ ቤኪ እንዳልኳችሁ ጠርቼዋለሁ ላስብበት ምናምን ስላለው ነገር የምሬን ነው። ምክንያቱም ለሱ ያልታየው ነገር ስላለ ነው። ልጅቷ ጤነኛ አይደለች። የምሬን ነው። እኔ አይምሮዋን ሁሉ በጣም ነው የምጠራጠር። ስለዚህ ላስብበት አይደለም ምንም አያስፈልግም። ቤኪን የታውቃው ነው እሷ ራሷን የምታጠፈው። ታጥፋ እስኪና ትየው። የምሬን ነው ማለት የሰው ልጅ እኮ ራሱን የሚያጠፋው ምናምን ለሚያውቀው ሰው ለሚወደው ሰው ራሱን መስጠት ለሚችለው ሰው ነው እንጂ እሷ አሁን ትላንት መጣች ቤኪን እንትን ሶሻል ሚዲያ ላይ አውቀው ነበረ ምናምን። ምን አይነት ቀልድ ነው? የምሬን ነው። መጣች ሶሻል ሚዲያ አውቀው ነበር በረኪና ይዛምታች ለጠጣ ነው ምናምን። ፍራንክ ነው። የምሬን ነው። በጣም ግራ እያጋባችሁኝ ስለሆነ ማለት ነው። ስለዚህ አሁን ቤኪን ጠርቼዋለሁ፣ ይመጣል። ይሄ ላስብበት ምናምን የሚል ሀሳብ ላይ ከሆነ በቃ እኔ ሲጀመር ማናቸውንም ማግኘትም አልፈልግም። በቃ የምሬን ነው። በቃ ከራሴ ጋር ማውራት አለብኝ ማለት ነው። ትክክል አይደለሁም ማለት ነው ለኔ ለራሴ። ስለዚህ አሁን ቤኪን ጠርቼዋለሁ፣ ስላለው ነገር ጠይቀዋለሁ። እኔም ደግሞ እየታየኝን ነገር እነግረዋለሁ። መግባባት የምንችል ከሆነ አብረን እናያለን። መግባባት የማንችል ከሆነ ደግሞ እስኪ አላውቅም ብቻ እስካሁን ይመጣል ብዬ አስቤ ነበረ። እስካሁን አልመጣም። ብቻ ቦታውን ስለነገርኩት ይመጣል። አብረን እንጠብቀው። ውስጤን ሰብሬ ስበድል ዛሬም ልቤን መቼ ሰላም አለን። እግዚአብሔር ይመስገን። ደህና ነህ? እንዴት ነሽ? እኔ ደህና ነኝ እግዚአብሔር ይመስገን። አንተ እንዴት ነህ? ደህና ነኝ እግዚአብሔር ይመስገን። ሁሉ ሰላም፣ ሁሉ ሰላም። መልካም። ዋናው የሚፈልገው ሰላም ነው። እሺ፣ እውነት ነው። በነገራችን ላይ ካሜራ ይዣለሁ። ያው ምናልባት ግር እንዳይለኝ ነው። ያው ማለት የኛ ህይወት ድብቅ አይደለም። ያው ሁሌም ካሜራ ፊት ለፊታችን ላይ ያለ፣ ግን ቢሆንም ደግሞ ምናልባት ዛሬ ላይ የምናወራቸው ነገሮች ደግሞ ትንሽ የህይወታችንን መስመር ሊቀይሩት ስለሚችሉ ቤተሰቦችን ሰላም ያላችሁ እንዴት እንዴት ትችላለች? ሰላም እንዴት ናችሁ? ውድን የተከበራችሁ ቤተሰቦች በሀገር ውስጥም በውጭም ያላችሁ ሁላችሁም በያላችሁ በሰላማችሁ ይዛ። ያው እንግዲህ ሰሞኑን እየተፈጠሩ ያሉ ነገሮች ለእኔም በጣም ግራ የሚያጋቡ አንዳንዴ የብር ነገሮች ከተፈጠሩ በኋላ ቤት ሂጄ ማለት ወይ ሌሊት ላይ ምናምን ነገር ትዝ ሲሉኝ እንደ ህልም ይመስለኛልና እና አሁን ላይ ያለው ነገር እኔም የምር ነው ግራ የሚያጋባ ነገር ነውና ቢያንስ እንኳን በፊት ላይ ካሳለፍኳቸው ነገሮች ያንዳንዱ ነገሮች ሲፈጠሩ ወስኜ ነበረ እነዛን ነገሮች ማድረጋቸውና አሁን ግን ሳልወስን በድንገት ነው ያደረኳቸው ያለውና እኔ የምር ነው በ2017 ያሳለፍኳቸው ብዙ ነገሮች አሉ 2018 እስኪገባ ድረስ እንዲሁም ያው በዚህ አመት ድረስ ማለት ነውና ያሁኑ ደግሞ በጣም ናስተንበታው ግን ያው እግዚአብሔር ይመስገን ለሁሉ ነገርና ቤተሰቦች ያው የሰማው እንግዲህ ያለው ነገር ይሄ ነው ለማለትም ከባድ ነውና በዚህ ለምን እንደተጠራችኝ አላውቅም። ያው እንደምታውቁት ያው አንዳንድ ስራ አለችኝና አንድ ስራ አለችኝ ያው በጣም ወዶ ማከብረው ስራ ማለት ነውና ያው በሚዲያ እሱን ማላሳየው እንግዲህ ያው አንደኛ ሚዲያ ላይ የታየ ነገር ጥሩ አይደለም የሚል ነገሮችን ስለሰማሁ ከዛ ውጭ ደግሞ ያየናቸው ነገሮችም ስለሆነ ነው እሱ በቻልኩት መጠን ይሄንን ደስታ የምትፈልጉ ሰዎች አላችሁና ለእናንተ ለማሳየት እሞክራለሁ።
መሲ ለምንድን ነበር ማለት በጣም አስቸኩለሽ ነው የጠራሽኝ? አው ያው ሰሞኑን እየተፈጠረው ስላለ ነገር ስለ ሁሉም ነገር መቼም ታውቃለህ እና ብቻ አንዳንድ ነገሮችን እኔም እያሰብኳቸው ነበረ። ማለት በቃ እየተፈጠሩ እያየናቸው ቢሆንም ሁሉም ነገሮች አስደንጋጭ ቢሆኑም አዲስ ነገር ህይወታችን ላይ ብዙ ነገሮች እየተፈጠሩ ቢሆንም ማለት በቃ በማናስባቸው ወይ ደግሞ የሆነ አስደንጋጭ በሆኑ መልኩ እየመጡ ቢሆንም አሁን ላይ ግን ማለት ህይወታችንን ቆም ብለን ማሰብ አለብን መቼም ሁላችንም። ለምን እዚህ ጋር ዛሬ የምንወስነው ነገር ነገ ህይወታችን ላይ የሆነ ዋጋ ሊያስከፍለን ይችላል። ስለዚህ ነገሮችን እያስተካከልን መሄድ አለብን ብዬ አስባለሁ እና አይ ቲንክ ትናንት የተለቀቀ ቪዲዮ አይቻለሁ እና ያን ቪዲዮ በተመለከተ በጣም ብዙ ጥያቄዎች ተፈጥረውብኛል ጭንቅላቴ ላይ። ስለዚህ ያው ከአንተም አንደበት ነገሮች እንዴት እየሄዱ እንደሆነ ማወቅ ፈልጋለሁ። ከዛ ውጭ ደግሞ ከኔ በኩልም ያሉትን ነገሮች ደግሞ እንድታዳምጠኝ ፈልጋለሁ። ማለት የሆነ እንዳልኩ ነው በቃ ነገሮች ዝብርቅርቅ እያሉ ነው። ለምሳሌ ምንድነው አለ መሲ ግልጽ አድርግልኝ ስላልገባኝ ነው። ማለት ግልጽ ለማድረግ ያክል ምን መሰለህ ትላንት እሷ በረኪና ምናምን ይዛ መጣ ነበረ። ከዛ ያው በመሃል በንግግራችሁ መካከል ላይ ያው አንተም አንዳንድ ነገሮችን አልካት ምናምን ብቻ ብዙ ነገር አወራችሁ ምናምን አየሁት ቪዲዮ። በስተመጨረሻም ያው እንዴት ነው የተለያያችሁት ላስብበት ያው አይደለም ሀሳቡን ብቻ ላስብበትና ወይ እንደምትፈልጋት ወይ እንደማትፈልጋት ልትነግራት ነው። አይደለም ይሄን ጥያቄ ለምን ጠይቅሽ? በመጀመሪያ ለምን ጠይቅሽ? በቃ ምክንያቱም እኔ ጋር ብዙ ነገሮች አሉ። ይኸውልህ አንቺ ለኔ ስለምታስቢ ነው ወይስ ደግሞ ብዙ ነገሮች አሉ ነው? እንደዛ ምናምን ሳይሆን በቃ ሲጀመር አንተ ለኔ ምን አይነት ሰው እንደሆንክ ማን እንደሆንክ ታውቃለህ ማለት እኔ ለአንተ ያለኝን ነገር ታውቃለህ አይደለ? ስለዚህ እሺ መሲ ይኸውልሽ ምን መሰለሽ እዚህ ጋር የሆነ ነገሮችን ሳደርጋቸው ገባሽ? እኔ ፈልጊያቸው ሊሆን ይችላል አንዳንዴ ለምትፈልጊው ነገር ስትይ የማትፈልጊው ነገር ታደርጊያለሽ አይደለም? እዚህ ጋር ነው አይደለም መሲ አንቺ አሁን እዚህ ጋር እንደ ጠርተሽኝ በዚህ ጉዳይ ማውራት የለብንም። ለምን? ምክንያቱም ይሄ ጉዳይ የሚወራ ስላሉ ነው። ለምን አንቺ የምታረጊው ነገር ስለሆነ ለምንድን ነው እኔ ብሆን ማረገው? ለምን ደግሞ አታረጊው ማለት አይደለም? የምሬን ነው ወይ ሌላ ነገር ካለ ኦኬ ተናገሪ። አንቺ ለኔ ያዝልሽ ነው አንተም እንደሌላ ሰው ማለት ነው ሌላ ነገር ካለ ምናምን ብለህ ነገሮችን ለማድበስበስ አትሞክር። ይኸውልህ እዚህ ጋር አሁን ይኸውልህ ሊሆን ይችላል በቃ ዛሬ ማለት ነው ሁሉንም ነገር አፍረጥጣ ነው የሚያልቀው። ገባህ አይደለ? አይደለም የሚፍረጥረጥ ምንም አይነት ነገር የለም። ገባህ? ሲጀመር ምንም የተደበቀም ነገር የለም። ለምን እና ታዲያ ለምንድን ነው ላስብበት ምናምን ያልካት? ማለትና ላስብበት አይደለም ሲጀመር አንቺ ይኸውልሽ መሲ ልጅቷ እኮ ጤነኛ አይደለችም ሲጀመር። አንደኛ ነገር አንቺ ምን አገባሽ? የምሬ ነው። እኔ የምር ከፈለሽ የሚደብርሽ ከዚህ በኋላ እኔ ማንንም ስለማላገኝ ማለት ነው። አንደኛ አንቺ ምን አገባሽ? ሁለተኛ ደግሞ እኔ ላስብበት ያልኩኝ ትክክል ስለሆንኩ ነኝ። ታዲያ ልጅቷ አንተ ከሄድክ እኔ በረኪና ጠጣለሁ እያለች ታዲያ እቺ ልጅ በራሷ አጣጣች ነው። ለምን ታዲያ ለምን ጠጡ አትላትም? ያው ለምን ከፍተዋለች እኮ ከፍተው እኮ ይኸውልሽ መሲ እኔ እኮ አንተ ስለ ልጅቷ ነው የምታስብ ማለት ነው? ስለ ልጅቷ ማለት ስለ ሌላ ሰው ስለማንም አታስብ። ስሚኝ ይኸውልሽ ስለማንም አታስብ። ምን አገባሽ አንቺ መሲ? አይደለም የምሬን ነው የምነግርሽ። ሲጀመር እኔ ልጅቷን ይኸውልሽ ከፍተው ነበረ በድንገት ከእጇ ቀምቼ ልክ ልጥለው ስል እኔ እዚህ ጋር እጀነቀኝ። እስኪ የነገር ግን የእውነት ነው ብዬ ልክሳሸቶ በረኪና ነው ይሸጥ። ይሄ እኮ ቀልድ አይደለም። ይሄ ውሸቷን ነው። ለምን ተረዳትኝ? አንተን ቀልብ ለመሳብ እኮ ነው እዚህ ያደረገች ያለችው። አይደለም በምን እርግጠኛ ነሽ እንዴ? እኔ እርግጠኛ ነኝ። ለምን አታምነኝም? ሲቀጥል እኔ አሁን የምሬን የጠራሽኝ በሌላ ጉዳይ ወይ ደግሞ የሆነ መፍትሄ ይኖራል ብዬ ስላሰብኩ ነው። ገባሽ? ምንድነው መፍትሄ ይኖራል አይደለም? ለምንድን ነው ልጅቷ ላስብበት ያልካት ነው የኔ ጥያቄ። ምክንያቱም ልጅቷ እንዳትሞት ነው። ገባሽ? አትሞትም። እስኪ አልፈልግሽም በላትና የሆነ ነገር ስታደርግ ታያታለህ። ውሸቷን እኮ ነው ያውቃል ነው። እኔ ስሚ መሲ በዚህ ሰዓት ነው የሚታየኝ ሜላት ሳትሆን አንድ የሰው ነፍስ ነው። ገባሽ? እኔ ደግሞ አይደለም አንቺ ሲጀመር ምንድነው እግዚአብሔር ነው ምንድን ነው አሁን እኔ እሷ የሆነ ነገር ብትሆን ተጠያቂ ነኝ አይደለም? ሚዲያ ላይ ወጥቷል እኮ ንገሪኝ። እሺ ምን ማታረግም? እቺ ልጅ እኮ ጤነኛ አይደለች። ተጠያቂ ነኝ አይደለም? የምታረገው ነገር ትክክል ነው። ተጠያቂ ነኝ አይደለም?
የምትጠየቀው? እስካላፈቀርካት ድረስ ግዴታ አብረሃት መሆን አይጠበቅብህም። ኖ አይደለም። ይኸውልሽ እኔ እኮ እና ሳታፈቅራት አብረሃት መሆን ነው የምትፈልገው? አብረህ መሆን ሳይሆን ነገሮችን ይኸውልሽ ልጅቷን ማረጋጋትና መፍትሄ መፈለግ ገባሽ? አንቺም አሁን ዛሬ እና መፍትሄ የምትፈልገው እንደዚህ ነው። በቃ ላስብበት፣ ከዛ ነገር እሺ ትላታለህ ምናምን አብራችሁ ትሆናላችሁ ምናምን ነገር ነው። በዛ ነው ነገሮችን የምታስተካክሉት። አይደለም አንቺ እኮ አብረህ መሆን ምናምን እሱን አይደለም የሚያሳስብሽ ወይስ ደግሞ ምን ለማትፈልግሽ ነው? ምንድነው ለማትፈልግሽ? ታዲያና አይደለም አብራችሁ ሆናችሁ ምናምን ሳትወዳት ማለት እሱ አይደለም እኮ እኔ እንደውም ያደረኩት ምንድነው አንድ ነፍስ ነው ያተረፍኩት። ገባሽ? የእውነትም ሆነም አልሆነም ይኸውልሽ ሰይጣን ገባሽ በዛ ሰዓት ስራውን ነው የሚሰራው። እቺ ልጅ በረኪና ያዘችው እሳት ነው ገባሽ? ሲጀምር ስለዚህ ማውራትሽ ትክክል አይደለም። ቤኪ ውሸቷን ነው። ለምንድን ነው እኔን ማትረዳኝ? ለምንድን ነው ማምንሽ? እኔ እኮ ያየሁት ነው። ከሷ ማንንም ታውቃለህ? ሲጀመር እኔን አይደለም ማመን ያለብህ። እኔ እኮ የምቀርብ ሰው ቀድሞ ማወቅ አለማወቅ አይደለም። እሺ ቆይ አንድ ጥያቄ ብቻ ነው ልጠይቅ የምፈልገው አሁን አንድ የመጨረሻ ጥያቄ። እሺ ለኔ ነው ለሷ ነው የምታስበው? በሰዓት ምን ማለት ነው? ለኔ ነው ለሷ ምን ማለት ነው? እሷን ነው የምትፈልገው ወይስ አይደለም? በቃ ለአንተ ምርጫ እያስቀመጥኩልህ ነው። እሷን ነው የምትፈልገው ወይስ እኔ ነው? መሲ በዚህ ሰዓት እያስመረጥኩ ልመልስልሽ። በዚህ ሰዓት አንቺ ምንም አትሆኝም። እሷ ግን በዚህ ሰዓት ራሷን ልትጎዳ ይችላል። ስለዚህ ለሷ ነው መግባት ትችላለሽ። ጻፍሽ በበድል መዳ